ሰበር መረጃ ሶስቱ ጳጳሳት ሀገር ቤት ገቡ። ሰበር መረጃ ብፁዕ አቡነ ጴጥሮስን ጨምሮ ሁለት ብፁዓን አበው ሊቃነ ጳጳሳት ወደ ቅድስት ሀገር ኢትዮጵያ ዛሬ ማለዳ መግባታቸው ታውቋል። የትናንትናው የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ ተነገረ። በአጀንዳ ተራ ቁጥር 1 ላይ በብፁዕ ወቅዱስ አባታችን ለርክበ ካህናቱ የቅዱስ ሲኖዶስ ቀኖናዊ ጉባኤ ያስተላለፉት የመክፈቻ መልእክት በአገር ውስጥና በውጭ ሀገር ባሉት አህጉረ ስብከት ሁሉ የሥራ መመሪያ ሆኖ እንዲተላለፍ የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ወስኗል። 7 ሊቃነ ጳጳሳት ተመርጠዋል። የቅዱስ ሲኖዶስ ምልአተ ጉባኤ 7 አባላት ያሉት የአጀንዳ አርቃቂ ኮሚቴ አባላትን በዛሬው ዕለት ሰይሟል። ብፁዕ አቡነ አብርሃም ያስተላለፉት እጅግ ጥብቅ መረጃ። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም። የተወዳችሁ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋል። የቅዱስ ሲኖዶስ ውሳኔዎችን በተመለከተም በስፋት ያዝናቸው መረጃዎች አሉ። አሁን እንደምናቀው ምልአተ ጉባኤ ተጀምሯል። በእያንዳንዱ ቅጽበት የወጡ መረጃዎችን አቀርብላችኋለሁ። ሁላችሁም ላይክ በማድረግ ጀምሩልኝ፣ ሰብስክራይብ በማድረግ ጀምሩልኝ፣ መረጃውን በማጋራት ጀምሩልኝ። ወደ ጥንክራችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እመ አምላክ አቁራይተ ማት ሰአሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሀገር ውስጥ ሀገር ውጪ በስደቱም ዓለም የምትገኙ እህቶቼና ወንድሞቼ ሰላማችሁ ብዝት ይበልልኝ ብያለሁ። እንግዲህ ዛሬም ወቅታዊ ነው መረጃ ይዤ መጥቻለሁ። በተለይ እንግዲህ ሰሞኑን ከእግዚአብሔር መልካም ፍቃዱ ከሆነ ከቅዱስ ሲኖዶስ ውሳኔዎች ጋር በተገናኘ የሚሰሙ መረጃዎችን የማስደምጣችሁ ይሆናል። እንግዲህ ምልአተ ጉባኤ ተጀምሯል። ተጠባቂውን ነገሮችም የተደመጡ ይገኛሉ። እሱንም ማስደምጣችኋለሁ። በቀጥታ እንግዲህ የምናደምጣቸው ጥንክሮች ይኖሩናል። እንግዲህ የርክበ ካህናት ይባላል። ሰሞኑን ምናልባት ሰምታችሁ እንደሆነ አላውቅም። ምንድነው ርክበ ካህናት? ርዕሰ ሊቃውንት አባ ገብረ ኪዳን ስለ ርክበ ካህናት እንዲህ ይላሉ። ርክበ ካህናት ማለት ተገናኝቶ ራስን ማረም፣ ሐዋርያትን ተመለሱ ወደ እውነተኛ ዓላማችሁ እንዳለ የመታረሚያና የማረሚያ ጉባኤ ነው። ስለዚህ ምድራዊነትን ማረም። የቅዱስ ሲኖዶስ ጉባኤ በዓመት 2 ጊዜ ነው። ይህ የሆነበት ምክንያት አለው። እግዚአብሔር ለሙሴ በዓመት 2 ጊዜ ቀንደ መለከት እንዲነፋ አድርግ ብሎታል። ከዚያ የተነሳ የወንጌልን ቀንደ መለከትነት ለሕዝብ የሚያዳርሱ ሊቃነ ጳጳሳት በዓመት 2 ጊዜ ተሰብስበው የእግዚአብሔርን አዋጅ ይናገራሉ። ይኸውም ምክንያት አለው። አሁን በርክበ ካህናት ተሰብስበው በልጉንና ክረምቱን ይመግባሉ። በጥቅምት ተሰብስበው መከሩንና በጋውን ይመግባሉ። የማለት ምን ማለት ነው? ለ6 ወር አንድ ጊዜ ጸለዩለት ማለት ነው። ዓመትን በጸሎት ለማስተዳደር ነው ሲኖዶስ የሚሰበሰብበት ምክንያት እንጂ 4 ጊዜም 5 ጊዜም መሰብሰብ ይቻላል። 2 ጊዜ የሚሰበሰቡበት ምክንያት እግዚአብሔር ለመንፈቁ ሰላም እንዲሰጥ 2ቱን ወቅቶች በጥቅምት 2ቱን ወቅቶች በግንቦት ተሰብስበው ይባርካሉ። እግዚአብሔር ዘመንን እንዲባርክ ዓመቱን እንዲባርክ በ6 ወር ሰላም፣ ፍቅር፣ አንድነት እንዲሆን በ6 ወር ደግሞ ሰላም፣ ፍቅር፣ አንድነት እንዲሆን 6ቱን ወር አንድ ጊዜ በጸሎትም ለመባረክ ነው። ስለዚህ ጉባኤውም የበረከት የሚሆነው የክርስቶስ ዓላማ ቅድሚያ ሲሰጥበት፣ ጭቅጭቅ ሲጠፋበት፣ ቅናት ሲለይበት፣ አድማና ዘረኝነት ሲጠፋበት፣ እነዚህ ሁሉ የተለዩበት ሲሆን መንፈቁ የበረከት ይሆናል። የሚበቅለው የተባረከ ሰውም ያለ ጊዜው ውሃ የማይወስደው መብረቅ ወርዶ ሰው የማያጠፋበት የማይገዳደልበት
አዝመራው የሚይዝበት ምድር የሰጧትን የምታበቅልበት የበቀሉት የሚያፈሩበት ያለ አዝመራ የማይቀርበት በቅሎ የሚያፈራው እህል በጥቅምት ሲሰበሰቡ ደግሞ ተበልቶ ጤና እንዲሆን ደዌ እንዳይሆን የሚባርኩበት ጊዜ ነው። የቅዱስ ሲኖዶስ ምልዓተ ጉባኤ እንደምናውቀው በአመት 2 ጊዜ ነው የሚሰባሰቡት። እሱም ወርሃ ጥቅምት በገባ በ12ኛው ቀን እንዲሁም ደግሞ ግንቦት በመጣ ወይንም ደግሞ እንደምናውቀው በዓለ 50 አጋማሽ ላይ ነው የቅዱስ ሲኖዶስ ምልዓተ ጉባኤ የሚካሄደው ወርሃ ግንቦት ላይ። አሁን ሁለተኛው የአመቱ 2017 ሁለተኛው የሲኖዶስ ጉባኤ ወይንም ምልዓተ ጉባኤ የተካሄደ ይገኛል። የአባቶቻችን በረከት በሁላችን ላይ ይደር። በእውነት እንግዲህ ምልዓተ ጉባኤ መሰብሰቡ ደግሞ ካልቀረ የተለያዩ ውሳኔዎች ይወሰናሉ። የመጀመሪያ የሚደረገው ምንድነው? እጩ ጳጳሳትም ይመረጣሉ። እሱን አስደምጣቸዋለሁ። ከዛ በፊት ያለውን ጥንክርና ዛሬ በተጀመረው የቅዱስ ሲኖዶስ ጉባኤ ላይ እነ አቡነ ጴጥሮስ አለመገኘታቸው ታወቀ። የቅዱስ ሲኖዶስ የግንቦት ርክበ ካህናት ጉባኤ ዛሬ ግንቦት 6 2017 ዓ.ም አበው ሊቃነ ጳጳሳት በተገኙበት መካሄድ ጀምሯል። የጉባኤውን ጅማሮ አስመልክቶ ብፁዕ ወቅዱስ አቡነ ማትያስ መልእክት አስተላልፈዋል። በመልእክታቸውም እንዳጋጣሚ ሆኖ የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት ለመዳረጉ የሌሎች እጅ ባይለየውም በዋናነት እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ ሲሉም ፓትርያርኩ አሳስበዋል። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ብለዋል። እንግዲህ እንደተከታተልነው ነው በትናንትናው ዕለት ነው የተሰባሰቡት። የትናንትናውን ዜና ነው ያስደመጥኳችሁ። በትናንትናው ዕለት እንግዲህ 3ቱ ጳጳሳት እንዳልገቡ ታውቋል። አሁን የደረሰንን መረጃ አጋራቸዋለሁ። በትናንትናው ዕለት ደግሞ ከተወሰኑ ውሳኔዎች መካከል 7 ጳጳሳትን ተመርጠዋል። እናት በገዛ ልጆቿ ስትሰቃይና ስትንገላታ እንደማየት እጅግ የሚያሳዝን ነገር የለም ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተናገሩ። የቅዱስ ሲኖዶስ ምልዓተ ጉባኤ 7 አባላት ያሉት የአጀንዳ አርቃቂ ኮሚቴ አባላትን በዛሬው ዕለት ሰይሟል። ለ2017 ዓ.ም የቅዱስ ሲኖዶስ ርክበ ካህናት አጀንዳ በማርቀቅ እንዲያቀርቡ 7 ሊቃነ ጳጳሳትን የሰየመ ሲሆን ኮሚቴው በቋሚ ሲኖዶስ ተዘጋጅቶ የቀረበውን አጀንዳ በመመርመርና በማሻሻል ለቅዱስ ሲኖዶስ ምልዓተ ጉባኤ በማቅረብ የሚያጸድቅ ይሆናል ተብሏል። የኮሚቴው አባላትም አንደኛ ብፁዕ አቡነ ጎርጎሪዮስ፣ ሁለተኛ ብፁዕ አቡነ ቀለሜንጦስ፣ ሶስተኛ ብፁዕ አቡነ ኤልያስ፣ አራተኛ ብፁዕ አቡነ ኤዎስጣቴዎስ፣ አምስተኛ ብፁዕ አቡነ ሩፋኤል፣ ስድስተኛ ብፁዕ አቡነ ዜና ማርቆስ፣ ሰባተኛ ብፁዕ አቡነ ኤልሳ ሆነው ተመርጠዋል። በትናንትናው ዕለት አጀንዳ አርቃቂ 7 ጳጳሳት ተመርጠዋል። ከነዚህ መካከል ናቸው እንግዲህ ብፁዓን አባቶች ስማቸው የተጠራው። እነዚህ 7ቱ አባቶቻችን አጀንዳ አርቅቀው ለቅዱስ ሲኖዶስ አቅርበዋል። ቅዱስ ሲኖዶስ እንግዲህ በዛ አጀንዳ ላይ ነው የሚወያየው። አስቀድሞ በእርግጥ በቋሚ ሲኖዶስ አጀንዳዎቹ ይረቃሉ። እሱ ላይ ማሻሻያ የሚጨመሩ የሚቀነሱ ካሉ እኚህ 7ቱ አባቶች ወስነው ነው ለቅዱስ ሲኖዶስ የሚያቀርቡት። በትናንትናው ዕለትም ይሄ ሆኗል። በትናንትናው ዕለት የነበረው አጠቃላይ የሲኖዶስን ውሳኔ ተከታትለን እንመለስ። ወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ግንቦት 6 ቀን 2017 ዓ.ም የዋለውን የቅዱስ ሲኖዶስ ምልዓተ ጉባኤ ውሎ ከዚህ እንደሚከተለው አቀርባለሁ። በፍትህ መንፈሳዊ አንቀጽ 5 ቁጥር 164 ድንጋጌ መሰረት ከግንቦት 6 ቀን 2017 ዓ.ም ጀምሮ የሚካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ በብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመክፈቻ ንግግር ተከፍቷል። በሕገ ቤተ ክርስቲያን ድንጋጌ መሰረት በቋሚ ሲኖዶስ ተወስኖ ለርክበ ካህናቱ የቅዱስ ሲኖዶስ ምልዓተ ጉባኤ መነሻ ረቂቅ አጀንዳ ለጉባኤው ቀርቦ በጉዳዩ ላይ ውይይት ከተደረገበት በኋላ በሕገ ሲኖዶሱ መሰረት በምልዓተ ጉባኤው የተመረጡ 7 ብፁዓን አበው ሊቃነ ጳጳሳት ያሉበት አርቃቂ ኮሚቴ ተሰይሟል።
በዚሁ መሰረት ሊሆኑ የሚገባውን ተመልክተው ለቅድስት ቤተክርስቲያናችን የሚጠቅሙ ውሳኔዎችን ለመወሰን የሚያበቁ አጀንዳዎችን ከተራ ቁጥር 1 እስከ 23 በማዘጋጀት ለጉባኤው አቅርበው ጉባኤውም በጉዳዩ በአጀንዳዎቹ ላይ ተነጋግሮ በመላተ ጉባኤው ከ1 እስከ 23 የተቀመጡት አጀንዳዎች ጸድቀዋል። በዚሁ መሰረት በአጀንዳ ተራ ቁጥር 1 ላይ በብፁዕ ወቅዱስ አባታችን ለርክበ ካህናቱ የቅዱስ ሲኖዶስ ቀኖናዊ ጉባኤ ያስተላለፉት የመክፈቻ መልእክት በአገር ውስጥና በውጭ ሀገር ባሉት አህጉረ ስብከት ሁሉ የሥራ መመሪያ ሆኖ እንዲተላለፍ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። በአጀንዳ ተራ ቁጥር 2 ላይ የተቀመጠው ደግሞ ከግንቦት 2016 ዓ.ም እስከ ግንቦት 2017 ዓ.ም ድረስ በቅዱስ ሲኖዶስ ምልዓተ ጉባኤና በቋሚ ሲኖዶስ የተወሰኑ ውሳኔዎችን በተመለከተ የአፈጻጸም ሪፖርት በመጋቤ ብርሃናት አባ ተክለ ያሬድ ተክለ ጎርጎርዮስ የቅዱስ ሲኖዶስ ምክትል ጸሐፊ ግሩም በሆነ አቀራረብ በንባብ ተደምጦ ጉባኤውም በሪፖርቱ ላይ ተነጋግሮ ጉባኤውን በሙሉ ድምፅ አሳልፎታል። በዚሁ ውሎ እነዚህ ውሳኔዎችን አግኝተዋል። በነገው ዕለት ደግሞ የኮሪደር ልማት አፈጻጸም ሪፖርትን በተመለከተ ምልዓተ ጉባኤ ያሳለፈውን ውሳኔና በነገው ዕለት ቀጣይ ውሳኔ የሚያገኙትን በዚሁ መልክ እናቀርብላቸዋለን። በትናንትናው ዕለት የቅዱስ ሲኖዶስ ውሳኔን ነው ያስተላለፉት ማለት ነው። ታዲያ በደረሰን በዛሬው መረጃችን ደግሞ 3 አባቶች ማለትም ብፁዕ አባታችን ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንግዲህ ወደ ሀገር ቤት ሳይገቡ ቆይተው ነበር እንደምናስታውሰው ከጥር ጀምሮ አሁን ገብቷል። ዛሬ የደረሰን መረጃ ማለት ነው። ብፁዕ አቡነ ያዕቆብም ብፁዕ አቡነ ቴዎፍሎስም የመግባታቸውን ዜና ነው የሰማነው። እስቲ ምስሉን ተከታትለን እንመለሳለን። ሰበር መረጃ ብፁዕ አቡነ ጴጥሮስን ጨምሮ 2 ብፁዓን አበው ሊቃነ ጳጳሳት ወደ ቅድስት ሀገር ኢትዮጵያ ዛሬ ማለዳ መግባታቸው ታውቋል። እንግዲህ ብፁዕ አቡነ ጴጥሮስን ጨምሮ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ከመንግስት ጋራ በአንዳንድ ጉዳዮች ወደ ሀገር እንዳይገቡ ተከልክለው እንደነበር የሚታወስ ነው። ይህንንም መንግስት እንግዲህ እነዚህ 3ቱ ብፁዓን አበው ሊቃነ ጳጳሳት ወደ ሀገር እንዲገቡ ከቤተ ክህነቱ ጋራ ከብፁዓን አበው ሊቃነ ጳጳሳት ጋራ ግንኙነት ሰፊ ውይይቶች ከተደረገ በኋላ መፍቀዱ ከዚህ በፊት መዘገባችን ይታወሳል። አሁን ደግሞ ተከትሎ ዛሬ ግንቦት 7 ቀን 2017 ዓ.ም ብፁዕ አቡነ ጴጥሮስ ብፁዕ አቡነ ያዕቆብና ብፁዕ አቡነ ቴዎፍሎስ ወደ ቅድስት ሀገር ገብተዋል። በአየር መንገድ ቦሌ አየር መንገድ ማረፊያም ሲደርሱ በብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ አብርሃምን ጨምሮ ሌሎች ብፁዓን አበው ሊቃነ ጳጳሳት በተገኙበት አቀባበል ተደርጎላቸዋል። እንግዲህ ለግንቦቱ ሲኖዶስ ትላንትና መጀመሩ የርክበ ካህናት ቅዱስ ሲኖዶስ ስብሰባ ትላንትና ግንቦት 6 መጀመሩ የሚታወስ ነው። ዛሬ እንግዲህ ግንቦት 7 ሁለተኛ ቀኑን ይይዛል። በዚህ ስብሰባ ላይ እነዚህ ብፁዓን አበው ሊቃነ ጳጳሳት ይገኛሉ ማለት ነው። እጅግ የሚያስደስት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። ያው ምስሉን ያገኘነው ምናልባት በቀጣይ ቪዲዮዎች እናጋራላችኋለን። በጣም ደስ ያሰኛል። እግዚአብሔር ይመስገን። እንግዲህ በቅዱስ ሲኖዶስ ውሳኔ ላይ ይገኛሉ። ከሚወሰኑ ውሳኔዎች መካከል እንግዲህ ምርጫዎች ይካሄዳሉ። የምልዓተ ጉባኤውን ማለት ነው። ከሚወሰኑ ውሳኔዎች መካከል ከ24ቱ አጀንዳዎች አንዱ የሆነው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የብፁዕ ጸሐፊው ቦታ በሌሎች ጳጳሳት ሊተካ እንደሚችል መረጃዎቻችን እየጠቆሙ ይገኛሉ። ከዚህ ከቅዱስ ሲኖዶስ ስብሰባና ከነበረው መረጃ ወጣ ባለመልኩ ሌሎች ጥንክሮችን ደግሞ እናቀርብላችሁ። የፍኖተ ጽድቅ ጉዳይ ዛሬም መረጃዎች በጣም ይወጡ ይገኛሉ። ፍኖተ ጽድቅ ጉዱ እየተጋለጠ ነው። እናድምጥ። ሁል ጊዜ ቃል ትገባላችሁ፣ የምትፈጽሙት ቃል የለም። በላይ ነው ችግር እየጨመራችሁ ያላችሁት። ስለዚህ እናንተ አላማችሁ ቤተክርስቲያንን ማፍረስ ነው፣ የቤተክርስቲያን ትምህርት መበረስ ነው። ስለዚህ ይሄ እናንተ ችግር ብቻ ሳይሆን የማደራጃ መምሪያው ችግር ነው ብዬ ብዙነታቸውን ጨምሮ የተናገርኩት። በነገራችን ላይ እኛ ምንድነው ልናደርግ የምንችለው? ከዛ በኋላ አንተ ማን ነህ ነው አይደል? ልክ ነው። እንደ አንድ የቤተክርስቲያን ልጅ እንደ አንድ የቤተክርስቲያን መምህር ወይ ሚዲያ ላይ ወጥቼ ልናገር እችላለሁ፣ የሆነ ነገር ላደርግ እችላለሁ። እርምጃ መውሰድ የሚችለው ግን ፍቃድ የሰጠው አካል ነው ፋይናሊ። ስለዚህ ባለቤቱ ይሄን አካል ነው ይሄ መደረግ አለበት የሚል ተናል። ይሄም አልተተገበረም። ፋይናሊ አሁን የደረስንበት እብደትና የለየለት ትምህርት ላይ ደርሰናል።
ለመጨመር አለመተግበሩን ለማጉላት እውነት ለመናገር በእኔ ያረዳድ እነዚህ አስቀመጥናቸው ብለን ወይም ያቀረብናቸው ምክር ሐሳቦች በየዋህነት እና ደግሞ ትልቅ ብፁዕ አባት ስላሉ አባት ናቴዎስም ስላሉ አደራጅ ኮሚቴው ማለብዬ ስለማምን ከዛሬ ነገ ለትግበራው አፈጻጸም ወይ ኢንቫይት ያረጉና ባያረጉን እንኳን እኛ እሱ ችግር የለብንም ተተግብሮ ግን እናያለን የሚል ጉጉት ነበርኛ እና ከዛ በኋላ ግን የሆነው ነገር ምንድነው እኔ በጣም ኦፌንድ ያረጋኝና በጣም ከአንዳንድ ወንድሞች ጋር በግል ያጣላኝ ቦኩ ሚካኤል ጉባኤ ተዘጋጅቶ ምንም ሳይሰራ ሰውየው ጠፋ ነው በቃ አልተገኘም ነው የሚሉኝ ምንድነው ምን ተደረገ በግሌ እንዳንድ ስራ የቆጥሬው ምን ተተገበረ ይያልኩ ጨቃጨቃለሁ የፍኖተ ጽድቅ ጉድ ይሄን የሚባል አይደለም የሚያልቅ አይደለም እንደውም በደንብ ገብታችሁ ቋንቋ አይነሽ ሚዲያ ብታዩ ነው ጥሩ ነው በጣም ከዚህ በላይ እንደውም በቀጣይ እንደውም ተከታትለን እንሰራላችኋል ምንም በቃ ከባድ የሆነ ቡድን ነው በቀጥታ ሙሉ በሙሉ ፕሮቴስታንት የሆነ ቡድን ነው እግዚአብሔር ይመስገን አሁን ጭምብላቸው ተገልጧል የመጨረሻው ውሳኔ ግን እንዲወሰን እንፈልጋለን በጣም ያስገርማል ብፁዕ አባታችን ብፁዕ አቡነ አብርሃም ያስተላለፉትን መልእክት በጣም የወደድኩት ስለሆነ እናድምጥ ከቅድስት ቤተክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር የመዝከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተክርስቲያኒቱን ስርዓቷን ሃይማኖቷን ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው ስለዚህ መምጣት መገኘት መምከር መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይጥሪ ተላልፎላቸዋል ስለዚህ ሁለት ጥቅሶችን እንድናዛመዳቸው ያስፈልጋል አንደኛ ለዚህ ህዝብ ማን ይቆም ማንንስ ይስማ ተናጋሪው ብዙ ነው የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው መጓተት ያለበት ነው ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልጥ የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምን ጊዜም ቢሆን ለአንድ ጊዜ ላሁን ብቻ አይደለም የሚቀጥሉ ነው በአመትም ሆነ በመንፈቅ የሚሰባሰቡበት ወደታችም ደግሞ ባንዲያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው መምራኑ በስተዋልና እውነተኛ መምራን ከፊት መገለጥ አለባቸው ከፊት መቆም አለባቸው ራሳቸውን መምራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው ዋናው ጥሪ ነው ስለዚህ በውይይታችን ሁሉ የምናነሳቸው
እንደ መንደርደሪያ ሊቃውንቱም ያቀርቧቸው ይኖራሉ። ከዚያም የውይይት ጊዜ ይኖረናል። በውይይት ጊዜያችን መነሳት ያለባቸው መወሳት ያለባቸው ቤተክርስቲያኒቱን የሚገነቡ የሚያንጹ ከፍታዋን የሚያሳዩ እንደ ጥንቱ እንደ ጠዋቱ እንደ አባቶቻችን ልንሰራ ይገባል። ይህን ለመስራት ደግሞ ንግር ወይ ታርም እስመሃለው አነ ምስሌከ የሚለውን ቃል መመሪያ በማድረግ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም፣ ብዙ ምዕመናንን ይጎዳልና በዚህ ራሳችንን መሪ አድርገን እንድንገነዘብ ነው። ዛሬ ይህ ጉባኤ የተሰየመው ዝክረ ኒቅያ ተብሎ ነው። ጉባኤ ኒቅያ ምን እንደሚመስል እነማን እንደተወገዙበት በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው። ብፁዕ አባታችን ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ዝምታ ይጎዳል። ዝምታ ለራስ ከሆነ ችግር የለም። በሃይማኖት ከመጣ ግን ዝም ማለት አያስፈልግም በማለት ቁርጥ ሐሳባቸውንና ውሳኔያቸውን ያስተላለፉት የብፁዕ አባታችን ቡራኬ በረከት በሁላችን ትደር። ወደ ቀጣይ መረጃችን እናመራለን። እንደምናስታውሰው ልደት አንዱን ፓስተር አደባባይ ላይ ይዞት ኢየሱስ ጌታ ነው ሲለው ነው ልክነ ግን ኢየሱስ ጌታ ነው የሚሉን ከመጽሐፍ ቅዱስ ከ27ቱ አዲስ ኪዳን መጽሐፋት አንዱን አውጣ ሳየን ብሎት ነበር። ትዝካላችሁ ቪዲዮን አጋርቼላችኋል። ከዛ አያውቀው ኢየሱስ ጌታ ነው የሚሉን እንኳን ከመጽሐፍ ቅዱስ ማውጣት አልቻለም። እሱን ተከትሎ እንግዲህ ወንድማችን ልደት ያስተላልፈው መልእክት እናድምጥ። ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት ካገኘኋቸውና እንዳጋጣሚ ወደ ሜክሲኮ ምናምን እየሄድን ለጋር ጋር አገኘሁት። እሺ ከዛ ለብቻው ደግሞ መኪና ደግሞ ማቆም ይቻልበት ቦታ አይደለም የሚገርምህ ማለት ነው። ከዛ ወረድንና ኮፈኑን ከፍተን ልክ መኪናው እንደሞቀ ምናምን አስመስለን አዛር ዳብርተን ምናምን ትራፊክ ጓንዳ ከዛ በኋላ ኢየሱስ ጌታ ነው ምናምን ያለ እየቀወጠው ነበረ። ራቅ ብለን እኮ ልጅቷ የቀረጸችው የሚገርምህ ራቅ ብላ ነው እንጂ አይፈልጉም፣ በፍጹም አይገቡም ካሜራ ውስጥ በፍጹም። እሷ ራቅ ብላ ነው የቀረጸችው። ከዛ የቱ ጋር ነው የሚገኘው ምናምን ስለው ወንድማችን አያውቀውም፣ የሚመሰክረው ምስክርነት አያውቀውም። በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም። የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው። ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ? በትዕቢት ነገር በጉራ የተሞሉ ንግግሮችን ሲናገር ነበረ። የኔ መድኃኔዓለም አይቆይም መቼም ይሄው አሳየን። አሁን ከዚህ በኋላ መገናኛና ሜክሲኮ አንቺ ስቴጅ በቃ ማለት ይሮጣሉ። ደንብ አስከባሪ ሆንሽ ማለት እኮ ነው። የሚጠይቀው መጣ ብሎ ላጥ። ኧረ በስመ አብ። አሁን ከዚህ በኋላማ መጨረሻ በቃ ሰው በጣም በቃ ቪዲዮን እያየ ድክም ምን ቢለው በቃ ኮሜንቱ ወደ 3000 ሊደርስ ነው ኮሜንቱ። ፈለገ የሚገርም በነገራችን ላይ አሁን ይሄ ልክ ይሄ አሁን ልክ በዚህ ታይም ላይ እንዳሳቀር ሁሉ ታስታውሳለህ? ዲያቆን ናቲም አንድ ሰሞን ላይ እጅግ በጣም በቃ እንባም ያስመጣ ነገር ኤሊያ ደግሞ ቪዲዮ ሰራውለት እኮ ለኤሊያ እኮ የት እንደሚገኝ እኮ ልደታት ጌታ የማቃት ነው የመሰለኝ ስሟን ሁሉ
እንዴ ዲያቆን ናታኔም ሪፖስት እንትን አደረገው እኮ ስቶሪ ላይ ያስቀመጠው ከኔ ቪዲዮ ስቶሪ አድርጎት አይቼዋለሁ። ስቶሪ አድርጎት በዚህ አጋጣሚ አንድ የምስራች ልንገራችሁ። በተለይ ዲያቆን ናቲ ነገ ቅዱስ ዑራኤል እንደገና ደግሞ አንዲት እህት ልናስጠምቅ ነው ከእስልምና ወደ ክርስትና። ተመስገን ከእስልምና ወደ ክርስትና የልጅነት አየሁ ናቲ ሲያሳምራዩ ወለደል ይላል። ቀደም ነው መረጃው የደረሰኝ ትላለህ። ማርያምን ነገሩ እንግዲህ የፓስተሩ ተይዞ ኢየሱስ ጌታ ነው የሚለውን ጥቅስ ያጣበትን ነው በደንብ ልደት እንዴት ሁኔታውን ነው ሲያስረዳ የነበረው። በዚህ አጋጣሚ ግን ለመረጃ ምን ያሎቻችን ኦርቶዶክሳውያን ኢየሱስ ጌታ ነው የሚለውን መጽሐፍ ቅዱስ ላይ የምናውቀው እስቲ ልጠይቃችሁ። እንግዲህ አንድ ባንድ አልመጣም ግን እስቲ ጻፉ፣ እስቲ ጥቅስ ጻፉ፣ ትንሽ ጠብቅ፣ ጻፍ አድርጉ። ግን ለመረጃ ያህል በየቅዱስ ጳውሎስ መልእክት ላይ ሁለት ቦታዎች ላይ ተቀምጧል። አንደኛው በሮሜ መልእክቱ ምዕራፍ 10 ከቁጥር 9 እንዲሁም በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 እንዲሁ ደግሞ ራሱ ክርስቶስ ጌታ ነኝ ያለበትን ደግሞ በዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 14 ታገኛላችሁ። አሁን ያልኩትን ደግማችሁ ጻፉልኝ። አሁን ያልኩት ይሄን ጥቅስ ጻፉ። ምክንያቱም ጥቅስ ከተባለ ክርስቶስ ኢየሱስ ጌታ ስለመሆኑ የተቀመጠበት ራሱ ክርስቶስ ደግሞ ጌታ ነኝ ያለበት ደግሞ በዮሐንስ ላይም አስቀምጡታል። ፓስተሩ ግን ኢየሱስ አዳኝ ነው ጌታ ነው ምናምን እያለ መግለጽ አልቻለም። ኦርቶዶክሳዊነት ግን አውቆ ዝም ማለት እንጂ አለማወቅ እንዳልሆነ ልደት በቂ ምስክር ነው። የመጨረሻችን ቪዲዮ እናድርግና እንሰነባበት። ቴዲ ሐዋሳ እናውቀዋለን። ቴዲ ሐዋሳ ኋላ ላይ ምናልባት በቀጣይ ቪዲዮ ማሳያችሁ ደስ የሚል ምስራች ነገር ይኖራል። ሃይማኖት የለውም ሃይማኖት የለኝም ብሏል። ከራሱ አንደበት ነው የተናገርኩትና የተወሰኑ አካላትን ጠራና ኢንቫይት አድርጎ ውይይት ጀመር። ሙስሊሙን፣ ፕሮቴስታንቱን፣ ኦርቶዶክሱን ጠርቶ እኔ የሆነ እምነት ልቀበል ብል ፕሮቴስታንት ልሆን ብል ምን ታደርጋላችሁ፣ ኦርቶዶክስ ልሆን ብል ምን ታደርጋላችሁ የሚለውን ጥያቄ ያቀረበላቸውና የኛ ኦርቶዶክስ የመለሰውን መልስ ጥቂቱን አርብጠን እንመለስ። እናንተ ወደ ክርስትና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጣ እመን ብቻ ትድናለህ አንልህም እኛ። በቃ አሁን ለምሳሌ አይንን ጨፍን እጅ ወደ ላይ አድርግ በቃ መስክር በቃ ድናሃል አንልህም እኛ። የሐዋርያት ሥራ ምዕራፍ 2 ላይ ወንጌል ተሰበከላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ይላል፣ ይህን በሰሙ ጊዜ ይላል እንግዲህ መንፈስ ቅዱስ ወርዶ በዛ ለተሰበሰቡት ሁሉ ወንጌል ተሰበከ። ከዛ በኋላ ምን እናድርግ አሏቸው። የሰሙት ወንጌልን የሰሙት ልባቸው ተነካ። በሰሙት ወንጌል ልባቸው በጣም ተነካና ምን እናድርግ አሉ። ምን እናድርግ ሲሉ ሐዋርያት ምን አሏቸው? ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ አለ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። ስለዚህ ምንድነው ያላቸው? ንስሐ ግቡ። አንድ ሰው አምኛለሁ ብቻ ስላለ ሳይሆን ስለሰራው ኃጢአት ስላለፈው በደሉ ንስሐ መግባት ግዴታው። ንስሐ ደግሞ የፌክ ንስሐ አይደለም፣ ከልብ የሆነ ንስሐ ከመጀመሪያ ለራሱ በደለኛ እንደሆነ መንገር፣ ቀጥሎ ለአምላኩ ራቁቱን እንደቆመ በአምላኩ ፊት እንደቆመ ማወቅ፣ በደለኛ ኃጢአተኛ እንደሆነ ማወቅና ንስሐ መግባት ግዴታ ነው። በእምነት ብቻ አይዳንም። ያመነው ሰው ስለሰራው ስላለፈው ኃጢአቱ ንስሐ ካልገባ አይድንም። ቀጥሎም ደግሞ ንስሐ መግባትን ብቻ አይደለም፣ ደግሞ በኢየሱስ ክርስቶስም ደግሞ መጠመቅ ያስፈልጋል። ለምንድን ነው መጠመቅ ያስፈልገው? ይሄ ባይዘዌ በጳውሎስ ሕይወት ታይቷል። ቅዱስ ጳውሎስ ጌታ በብርሃን በደማስቆ ከጠራው በኋላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደ ሐናንያ ከተላከ በኋላ ምን አለው? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠባለህ ይላል። እንግዲህ እኛ ጥምቀት ስንል ቁርባን ስንል የሰው ስራ አይደለም። ይሄ የሰው ስራ አይደለም። ይሄ ጌታ የሰጠን ጸጋ ነው። ከጌታ የተቀበልነው ጸጋው በእምነት አድናችሁ የተባለው እኮ ጸጋ ስለሰጠን ነው። ኦኬ፣ ጸጋውን ደግሞ የምንቀበለው ያን የዘላለም ሕይወት የምንቀበለው በሰጠን ጸጋ ነው። የሰው ስራ ያልሆነ የሱ የሆነ ስጦታ ጸጋ ማለት ስጦታ ስለሆነ ያም ስጦታ ምንድነው? ቅዱስ ቁርባን ጥምቀቱ ነው እንላለን ማለት ነው። ስለዚህ እኛ እንግዲህ በጌታ እንደነገረን በማርቆስ ወንጌል ምዕራፍ 10 ቁጥር 16 ያመነ ይጠመቅ ይድናል ብሎናል። በሮሜ መልእክቱ ቅዱስ ጳውሎስ የመጠመቅን ጥቅም ሲነግረን ሮሜ 6 ላይ የመጠመቅን ተደውል ወላው ለደቂቃ አስጨምርላችሁ ችግር ቀጥል። እሺ ሮሜ መልእክቱ ላይ የመጠመቅን መልእክት ሲነግረን ጥቅሙን ሲነግረን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ይላል። ስለዚህ የምንጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ይላል። ከሞቱ ጋርም እንዲሁ አንድ ለመሆን ይላል።
ይሄን ብቻ አይደለም በአዲስ ህይወትም ደግሞ እንድንመላለስ ነው ይላል። ከኃጢአታችንን ስለምንቀብር በአዲስ ተፈጥሮ ስለምንታደስ ከሞቱና ከትንሣኤው ጋር የምንተባበርበት ይህ በሚታየው ውሃ የማይታየው ረቂቅ ሚስጥር የሚፈጸምበት ህብረት የምናደርግበት ጥምቀት ነው ማለት ነውና ቅዱስ ቁርባንም ጌታ እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ማጠቃለያ አንድ ሰው መዳኑን ሊያውቅ ይችላል። ሁለት ጥቅስ በጣም ብዙ ጥቅስ ነበረ፣ ግን ሁለት ጥቅሶች ላሳይ። ካልበረታ ካልጸና እምነቱን ካላጸናው ፍሬ እያፈራ ካልሄደ መዳኑን ያጣዋል። በመካድ ብቻ አይደለም። አንድ ሰው ኃጢአት በደል ሰርቶ ንስሐ ካልገባ ልቡን ካደነደነ መንፈስ ቅዱስ ልቡን ሲያንኳኳው ካልከፈተ በሩን መዳኑን ያጣዋል፣ ይቆረጣል። ዕብራውያን 6 ላይ እንዲህ ይላል። ዕብራውያን 6 ከ11 እስከ 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አስተውሉ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ሰነፎች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እስከ መጨረሻው ትጋት፣ ክርስትና እስከ መጨረሻው ትጋት ነው። ለምን ተስፋችን የሚሞላው መጨረሻችን እስከ መጨረሻው ተግተን እስከ መጨረሻው የጸና ቢኖር እርሱ ይድናል ስለኝ ማለት ነው። ኦኬ የመጨረሻውን እናገርና አንዴ ቃለኝ። ኦኬ በጣም ሶሪ። እንግዲህ እሺ ሮሜ መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። በሮሜ መልእክቱ ላይ ቅዱስ ጳውሎስ ቆሮንቶስ ላይ አንደኛ ቆሮንቶስ 10 በሳማራው አትከኝ። ኦኬ ምን ይላል? እዩት። ሮሜ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ከነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አትፈታተኑት ይላል። አንፈታተን ጌታ ይላል። ይሄ ላመኑ ክርስቲያኖች ነው። ከነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉሩ ይላል። ስለዚህ ይሄ ጌታ ላይ የምንፈታተነው አይደለም። ጌታ በፍርሃት በመንቀጥቀጥ መዳናችን እየፈጸምን ንስሐ እየገባን እና ደግሞ በዳተኝነት ሳይሆን ፍሬ በማፍራት በብርታት ጌታን በመምሰል ኋላም ቅዱስ ጳውሎስ እንደተናገረው ሩጫዬን ጨርሻለሁ፣ ጽኑ ገድልን ተጋድያለሁ፣ እምነቴንም ጠብቄያለሁ እንዳለው እነዚህን በማድረግ በእምነታችን ጸንተን መዳናችን አስጠብቀን ጌታ ሲመጣ ተስፋችን ሙሉ ይሆናል። ወደዚህ ህይወት እንድትመጣ ግብዣዬ ነው። እግዚአብሔር መንፈስ ቅዱስ ይርዳን። የኦርቶዶክስ አስተምሮ ይህ ስለመሆኑ ዲያቆን መዝሙረ ያሬድ መልእክት አሳልፈዋል። የተወዳችሁ ቤተሰቦቻችን እኛም የዛሬ መረጃችን ይህ ነው። ታዲያ ላይክና ሼር በማድረግ ትብብር አጋርነታችሁን ማሳየታችሁን እንዳይዘነጋ እያልኩኝ እሰነባበታለሁ። ሁላችሁም ላይክና ሰብስክራይብ ማድረጋችሁን እንዳይዘነጋም። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።